እናቴ እኮ ልትዘይረን ነው የምመጣው አይደል? እንዴት በዚህ ፍጥነት ትቀያየራለሽ? በቃ ልትዘይረንም ከሆነ ዘይራን ማየት ትችላለች እንዴ? ሆ እናቴ እኮ ይሄን ዕቃ ገዝታ ስታመጣ ስለምትወደንና ቤታችን እንዳይጎድል አስባ እኮ ነው። ተባክክ እናቴ እኛን ትወደን የለ እንዴ? በጣም ቆይ ቅድም ምን ስትይ ነበረ? አንዴ ክትፎን፣ አንዴ ቅቅሉን፣ አንዴ ቀይ ወጡን ስንት አይነት ነገር ገዝተና ስትይ አልነበረ? አሁን የኔናስ ልመጣ ስለሆነ ግን ሽሮ ልቅር ብለታ። እስኪ ንገሪኝ፣ የኔና ያንቺ ጓደኞች በታችሁና ነው የኔ እናት ሽሮ የምበላው? እኔና አንቺ እኮ ስንጋባ ሁለታችን ብቻ አይደለም የተዛመድነው አይደል? የወንጀልሽ ተባባሪ የትዳርሽ መፍረስ ምክንያት ልታረጊ ነው? የትኛውም ሴት ከእናት ልትበልጥ አትችልም መቼም ቢሆን። እኔ ነኝ ለካስ ጥገኛው። ቤተሰቦች በገዙት ቤት እኔ ራሴ መብቴን አስከበርኩበት እኮ። ይሄን ማድረግ አልነበረብኝም። ወይኔ አህመድ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ልጄ እንዴት ነሽ? ደህና ነህ አባቴ? እንዴት ነህ? አልሐምዱሊላህ። ሁሉ ሰላም? አልሐምዱሊላህ። ልጄ እንዴት እንደናፈቅሽ ነው። ደግሞ ምን ሆነ ነው ድምጽ ተለዋውጧል እኮ። አይ ልጄ ትንሽ የሆነች ነገር ሰታኝ ጉንፋን ነገር ነው የሚያነፋል። እኔን አባቴ አይዞህ። እና ምን አዲስ ነገር አለ? ይኸው ከክፍለ ሀገር ገባሁኝ ደወልኩልሽ። አዎ እኔም እኮ ከክፍለ ሀገር እንደገባክ ሰምቼ ነው ደወልኩልክ። እና አባቴ መች ነው እኔ ጋር ይፍጣር? አይ አንቺ ልጅ እንደው ገና ከባልሽ ጋር በቂ ጊዜ ሳታሳልፉ እንደው አሁን ሌላ ሰው የምትጋብዙበት ሰዓት ነው? አይ አባቴ እኔና ባለቤቴ እኮ በደንብ ጥሩ ጊዜ እያሳለፍን ነው። ወይ እንምጣ ስንል ክሻት መምጣቱን ጠልተነው መሰለሽ? ባልሽንም በወጪ በምናምን ማስጨነቅ አንፈልግም። መቼም አባቴ መጣ ብለሽ ዝም አትይው። እሱም አማች መጣ ብሎ ዝም አይልም። አባቴ ምንም ያጨናንቅ ነገር የለም እኮ እቤት ውስጥ ባለው ነገር ፈታ ብለን እናፍጥራለን። ደግሞ ዋናው መሰባሰባችን ነው እንጂ የፍጣሩ ጉዳይ አይደለም። እሱ ይደርሳል። አላህ እድሜና ጤና ይስጠን። ይደርሳል። አሚን ይሰጠናል። ደግሞ እሺ አሁን መች ነው የምትመጣው አባቴ? እኔ እኮ በጣም ነው ናፈቀኝ። እማዬንም አንተም ተመካክራችሁበት ነው። ይኸውልሽ ልጄ አሁን እኔ አንቺ ጋር የመምጣት ቅድም ፕሮግራም የለኝም። ከሆነ ከረመዳን በኋላ ኢንሻአላህ ለኢድም ቢሆን እንዘያያለን። አይ አባቴ እኔ እኮ ኢፍጣር አንድ ቀን ሰው ሳላይ እኮ ረመዳኑን ሊወጣት ማገባደጃው ላይ ደርሷል እንዴ። እኔ አንድ ቀን ከሰው ጋር የማፍጠር ፍላጎት የሌለኝ ነው የሚመስለው። በቃ አንድ ቀን እንኳን ከኔ ጋር አፍጥሩ እስኪ። አልናፍቃችሁም እንዴ? ነስ ቢሆን እኔ የምለው ልጄ የእሱ ቤተሰቦች አይዘይሯችሁም እንዴ? እንዴት እንደምጠላቸው ቢያውቁ ደግሞ እንደዚህ ነበር። ሄሎ ሄሎ ወይ አባቴ ምን ነው ድምፅሽ ጠፋ? ኔትወርኩ ነው እኮ ኔትወርኩ። ምን አልሽ? ይመጣሉ ይዘይሩኛል። ታዲያ እነሱ ከመጡና ከዘየሯችሁ ምንድን ነው? በእኛና በእነሱ መሀል ልዩነት የለም። እኔም እንዳልኩሽ ክፍለ ሀገር ለስራ ወጣ ብዬ ነበር። አሁን መተሃላ አባቴ እኔ መዘየር አያስፈልግም እንዴ? ወይ እኔ ልምጣ ስልህ እኮ ትንሽ ትለኝ። አይሆንም ልጄ፣ ይልቅ ከረመዳን በኋላ ለኢድም ቢሆን እንገናኛለን ኢንሻአላህ። በይሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ከአባትሽ ጋር እያወራሽ ነው እንዴ? አዎ አባቴ ደወልኩ። አይ ጥሩ ነው፣ ደስ ይላል። አብረን አንድ ቀን ኢፍጣርና አፍጠር ምናምን ስለ እምቢ አለኝ። በአንቺና ባለቤትሽ ጥሩ ጊዜ እያሳለፋችሁ አይደለም፣ አብራችሁ ጊዜ አሳልፉ ምናምን እያለ በጣም እኔ ቢያንስ እንኳን አንድ ቀን ከሰው ጋር ማፍጠር የለብኝም? ጓደኛዬም ነይ አብረን እናፍጠር ስላት እምቢ አለች። የኔ ወድ ሰው እንደዚህ እንደናፈቀሽማ አቀል ዛሬ እንደውም ትልቅ ሰርፕራይዝ ነው ይዤልሽ የመጣሁት። የምን ሰርፕራይዝ አባቴ?
ያ አላህ ይሄ ማታ ማታ የምታመጣልኝ አበባና ቸኮሌቱ ራሱ በዝቶብኝ አሁንም ድጋሚ ፍቅር ዛሬ እሱ አይደለም አበባ ቸኮሌት ነው አይደል? ከዛም የተለየ ትልቅ ነገር ነው ይሄድሽ የመጣው። እሺ መገመት ትችላለህ? ትችላለሽ ገምቺ። እሺ ባለፈው ተሰቅሎ ያየነው ቀሚስ ነው? አንቺ ደግሞ ከዛም የከፋ ነው ትልቅ ነገር ነው እያልኩሽ። ከዛ የከፋ ምንድን ነው? እሺ ምንድን ነው? ይኸውልሽ ዛሬ ቤታችን ውስጥ ትልቅ እንግዳ ሊመጣ ግን ትልቅ ሰርፕራይዝ። አሁን ከሰው ጋር ማፍጠር እንደፈለኩት አሁን ሰው ልታመጣልኝ ነው? እኔም እኮ ግራ ገብቶኝ ነው ምን እንደምናደርግ ላማክርሽ ፈልጌ ነው የጠየኩሽ እኮ። እሺ በምንድን ነው የሚያፈጡት? ማታ እኔ እናንተ አፍጠረን የተራረፈ ሽሮ ብቻ ነው ያለው ፍሪጅ ውስጥ። እሺ አሁን ምንድን ነው የምናደርገው? እንደዚህ እናድርግ። ምን መሰለህ ስጋ ቤት ትሄድና ለክትፎ ለብቻ ታስከትፋለህ፣ ለቀይ ወጥ ለጥብስ ምናምን ደግሞ ለሚሆነው ደግሞ ለብቻ ይዘህልኝ ትወጣለህ። ሱፐር ማርኬትም ትሄድና ከዚህ ሰዓት በኋላ ብስኩት ጠብሼ መችሳ እንደርስም ነበር። እንዴ የታሸጉ ነገሮች ብስኩት ምናምን አለ፣ ሳምቡሳም አለ። እነሱ ተገዛለ። ሌላ ምን ይችላል? ኧረ እኔ ወደ ተረጋጊ። እንዴ ይሄ ራሱ እኮ በጣም ይፈዛል። ትልቅ እንግዳ ይመጣል እያልከኝ አይደል እንዴ? ያንተ ትልቅ እንግዳ ደግሞ ለምን እንግዳ ነው? በደንብ አድርጌ መንከባከብ አለብኝ። እሱ እኮ ይገባኛል ማለት ነው፣ ግን እንደዛ ትጨነቂ። አይ ትሄድና ፓፓያም ሀብሀብም ሙዝ ምናምን ጨማምርበትና ይዘኸው ነው። ችግር የለውም። የሚበጣበጥም ነገር ጁስ ምናምን ነገር ጨምርሽ። ችግር የለውም። እኔ የሚያስፈልገውን ሁሉ እገዛለሁ። እንደውም በቃ እዛ ሆኜ ያቃተኝ ነገር ካለ ምናምን ደውዬ ጠይቅሽና በቃ እኔም እየደወልኩ አረጋግጣለሁ ምን እንደገዛክ። በቃ ችግር የለውም። ለዛውም በቃ አሁን ልሂድና ሰዓቱም እየሄደ ነው። ቆይ ከመሄድ በፊት ማን እንደሚመጣ እኮ አልነገርከኝም። የኔ ጓደኞች ወይስ ያንተ ጓደኞች ናቸው የሚመጡት? አልነገርኩሽም ለካ። እስኪ ንገረኝ። ማነው? ይኸውልሽ ዛሬ እናቴ ልመጣ። እናቴ? አዎ እናቴ። ኮስ እኛ ቤት? አዎ። እና እሱን ሰርፕራይዝ ያልከኝ? ምነው በዚህ ፍጥነት ፊትሽ ተለዋወጠ? አሁን ደስተኛ አልነበርሽ እንዴ? እና እንግዳ ሊመጣ ነው ስልሽ። አህመድ እኔ ምንም ነገር እንድትናገረኝ አልፈልግም። በቃ የምሄድበትን ቦታ ልላካት እረስቼው ነበረ። ሲጀምር ሰዓትም ረፍዶብኛል። ወዴት ነው የምትሄጂው? ልሄድ ነው። አሁን እዚህ እንግዳ ይመጣል ስልሽ እቃ ገዛዛና ና አዘጋጅተን በሰፊው እንጠብቃችኋለን እያልሽኝ ነበር። በቃ ተናግሬያለሁ። ያለ የተራረፈ ሽሮ አለ፣ የተራረፈ ግብስብስ ነገር አለ። እነሱን ጨማምረን ምናምን ነገር አቅርበንላቸው ይበላሉ። ከዛ ነው ይሄዳሉ። ሌላ ምንም ነገር መነጋገር አልፈልግም። አሁን ስጋ ገዛ ለቀዩ ለክትፎ ምናምን እያልሻል ነበር። እናቴ እንደሆነ ስታውቂ ነው ሽሮ ሙቅና ምናምን ስጣት ብትዩ። አይ እንግዲህ የምታቀርብላት ከሆነ አቅርብላት። በቃ ጨርሻለሁ። ሀናን ቆይ ምን ሆነሽ ነው? ቅድም ለአባትሽ ሰው ናፈቀኝ ሰው ራበኝ ናለኝ ስትይ ስንት ነገር ስትናገር ያልነበረ? አሁን እኔ እናቴ እንደመጣ ስታውቂ ነው እንደዚህ ተቀያየርሻለሽ? በቃ ቅድም ያለፈው ነገር አልፏል። መደጋገም አይቻልም። ቅድም ተናገርኩት አለፈ፣ በስህተት ነበር። ይሄ ቅድም አሁን ግን እናቴ እንደመጣ ስናገርሽ ግን ሁሉ ነገር ተቀያይረሽ ለመውጣት ተነሳሽ አይደል? መብቴ መሰለኝ። ምን ነው ተጨቃጨቀው? እናቴ እኮ ልዘይረን ነው የምመጣው አይደል? እንዴት በዚህ ፍጥነት ትቀያየራለሽ? ቅድም ስንት ነገር ስትይ አልነበረ እንዴ? አንዴ ስጋውን፣ አንዴ ክትፎን፣ አንዴ ኮኪሶን ስንት ነገር ስትናገሪ እንዳልነበረ? አሁን እናቴ እንደምመጣ ስታውቂ ግን ተቀያየረሽ እንደ ቀጠሮ አለኝ ብለሽ ልትወጪ ተነሳሽ አይደል?
በቃ ልትዘይረንም ከሆነ ዘይራን ማየት ትችላለች እንዴ? ሆ ከዚህ በፊት ምን ነበር ያልኩት? በኔ እናንተ መሀል እናትህ እንዳትገባ ብዬ ስንት ተናገርኩት። ተናገር ይጨርሻል። ቆይ ምን አደረገችሽ? እሱን ራስ ታውቃለህ። መደጋገም አይጠበቅብኝም። ግን አንቺ ምን አይነት ሰው ነሽ? እንደ ማንኛውም ሰው እሷ እኮ ልትዘይረን የመጣው አይደል? እኔ እናት ዘይረን አልኩኝ እንዴ? በቃ አለ ሽሮ አቅርብላት። ምንድነው ከሽሮ ሌላ ምን ፈለግ? ቆይ እንዴት ብታስቢ ነው? ለአንቺ ጓደኞችና ለኔ ጓደኞች ሲሆኑ ስጋ፣ ለእናቴ ሲሆን ደግሞ ሽሮ ነው የሚያምራት? ይኸውልህ አህመድ ቅድም ተነጋግረን ጨርሰናል አይደል እንዴ? አይ እኔ ቤተሰቦቼ ያዋጡኛል ካንቺ ሌላው ቤተሰቦቼ ይሻሉኛል ምናምን የምትል ከሆነ ደግሞ መሄድ ትችላለህ። ምናች መሄድ ትችላለህ? ወይ እረስቸው እኔ ነኝ ለካስ ጥገኛው። ቤተሰቦቼ በገዙት ቤት እኔ ራሴ መብቴን አስከበርኩበት እኮ። እኔ እወጣለሁ እንጂ ጥገኛዋ ለምን እዚህ ትቀመጣለች? እኔ እወጣልሃለሁ። ይኸውልሽ አንድ ነገር ትሰሚያለሽ? ቤተሰቦቼ እኮ ይሄን ቤት ገዝተው ሲሰጡት ሁለታችንም የለወጣችንን ፍላጎት ስለሚፈልጉ ነው። እኔና አንቺ እኮ ስንጋባ ሁለታችን ብቻ ነው የተዛመድነው አይደል? ቤተሰቦቻችን አብረው የተዛመዱት። የአንቺ ቤተሰቦች ለኔ ቤተሰብ፣ የኔ ቤተሰብ ነው ለአንቺ ቤተሰብ ሆኖ ነው የተሳሰርነው። ለምን ነው እንደዚህ የምታስቢው? ቆይ ስማኛ ከፈለክ አለመምጣት ይችላል። ይኸውልህ ቤተሰቦቼ የገዙት ቤት ነው ምናምን እሷ ጥገኛ ናት የኔ ሰራተኛ ትሆናለች ብለህ የምታስብ ከሆነ ደግሞ ማለት ነው በጣም ተሳስተሃል። እኔም ቤተሰቦች አሉኝ፣ ቤተሰቦቼ ጋር ሄጄ መቀመጥ ይችላል። አለቀ። እኔ በቃ አሁን ምንም መጨቃጨቅ አልፈልግም። ስራ ሰዓት ረፍዶብኛል። ሌላ ትርፍ ንግግር ከኔ ጋር ለመነጋገር አትሞክር። በኋላ ግን ይቆጭሻል። እሺ አሁን የምትሄጂበት ጓደኞችሽ የሚያዋጡሽ እንዳይመስልሽ። ከዛሬ ነገ ትሻሻላለች ብዬ ጠበቅኩ፣ ግን እሷ አሁንም ያው ነች። እና እንዴት ነው የዚህን ያክል ለእናቴ ጥላቻ እያላት ህይወታችን የሚቀጥለው? አይ እኔ ፍቅር ይሄ ነጋ ከነጋ ስንቴ ነው የምትሉኝ? ከዚህ ጋር ፍቅር ያዘሽ እንዴ? ምን ታደርገዋለህ? ውበቱ በጣም ያምራል አይደል? በጣም ለዚህ እኮ ነው እናቴ ገዝታ ያመጣችልን። እንዴ ቆምን ነው ፊትሽ ተለዋወጠ? የሚያስከፋ ነገር ተናገርኩ እንዴ? ቆይ አውቃለሁ እናትህ ይሄንን ገዝታ እንዳመጣችልህ አውቃለሁ፣ ግን መደጋገሙ ምን አስፈለገው? እኔ እኮ እጅሽ ላይ ስላየሁ ነው አይደል እንዴ ጠየቅኩሽ? ለምንድን እንደዚህ ቶሎ ቶሎ የምትናደጂው? ይኸውልህ ይሄ ዕቃ የተገዛ ጊዜ እንዳትቀበላት ይመለስ ብዬሽ ነበር። አንተ ግን አይ የመጣ ስጦታ አይመለስም ምናምን ነገር አልክ። ከመቼ ወዲህ ነው በስጦታ የመጣ ዕቃ የሚመለሰው? ይኸው እዚህ ቤት ከገባ ጀምሮ ይሄ ዕቃ ሰላሜን እየነሳኝ ነው። ይኸው አሁን ደግሞ የእናትህን ስም ጭራሽ ጨመርክበት። ታውቃለህ ይሄንን ዕቃ እኮ የምወለውለው አንተ ደስ እንዲልህ ብዬ ነው። እናትህ ስለሰጠች ደስ እንዲልህ ብዬ። ትሰሚያለሽ? እናቴ እኮ ይሄን ዕቃ ገዝታ ስታመጣ ስለምትወደንና ቤታችን እንዳይጎድል አስባ እኮ ነው። ስለምትወደን? አዎ ስለምትወደን። ታባክክ እናትህ እኛን ትወደን የለ እንዴ? በጣም እንጂ እንደውም እኔ ይሄ ዕቃ ቢመለስ ጥሩ ነው። መጥፎ ስሜት እየተሰማኝ ነው ይሄ ዕቃ ከመጣው ጀምሮ። እሺ በቃ አትናደጂ። እኔ አንቺን ለማስከፋት ፈልጌ አይደለም እኮ የተናገርኩ ያለሁት። እሺ ቃል ግባልኝ። በምን ነው ቃል የምገባው? አንደኛ ይሄንን ዕቃ እንደምትመልሰው። አይሆንም። ለምንድን ነው የማይሆነው? አክብራ ስለመጣችልን ነው አላለ። ይኸውልህ አስጨርሰኝ። ሁለተኛ ደግሞ
እናትህ መታ በእያንዳንዱ ነገር ስሟን እየተነሳ እዚህ ቤት ውስጥ ሰላሜን እንዲነሳኝ አልፈልግም። ይሄ ቀይ መለስና ሰላሜን ላግኝ። እኔ አውቃለሁ ውድ ነው፣ እኛም ሰርተን የምናገኘው ገንዘብ ነው። ይሄ ግን ሰላሜን እንዲበጠብጠኝ ትዳሬን እንዲፈርስብኝ አልፈልግም። እኔ እኮ እየነገርኩሽ ነው። በቃ ከአንቺ ሰላም ጋር ምንም የሚያገናኘው ነገር የለም። እቃውም ቢሆን በክብር ነው አይደል የመጣው? በቃ በክብር ይቀመጥ። ከአንቺ ሰላም ጋር ምንም የሚያገናኘው ነገር አለ? እሺ እቃው አይመለስም ካልክ በእያንዳንዱ ነገሮች ውስጥ የእናትህን ስም አትጥራብኝ። እኔም ሰላሜን ላገኝ ኡፍ ልበል እስኪ። እሺ ንውድ፣ እኔ አንቺን ለማናደድ ለማበሳጨት ፈልጌ እኮ አይደለም። ስለዚህ እባክሽ አትናደጂ። ቃል የምትገባልኝ ከሆነ አልበሳጭም፣ ጸጥ እላለሁ። እሺ በቃ ንውድ፣ አንቺ ማዘን አልፈልግም። ሙሉ ቃል እሰጥሻለሁ። በቃል ኪዳን አሰረች። በእናቴ ድንበር ላይ እንድታልፍ ፈቀድኩላት። ግን ይሄን ማድረግ አልነበረብኝ። የትኛውም ሴት ከእናት ልትበልጥ አትችልም መቼም ቢሆን። ይሄን ማድረግ አልነበረብኝም። ወይኔ አህመድ፣ ደግሞ እናቴን ጠልታ እኔ ልትወደኝ አትችልም መቼም ቢሆን መቼም። ሰላም አለይኩም ጓደኛዬ። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። ደህና ነሽ? አንተ ፀሐዩን ግን አይተሻል? ቆየሽኝ እኮ። አዎ ቆየሁኝ። በእናትሽ ታክሲ አጥቼ እኮ ነው። አቆየሽኝ። በእናትሽ ተይኝ እስኪ። ዛሬ ሙዴ ራሱ ተረብሿል እኮስ። ሙዴ ራሱ ተረብሿል። ምን ሆነሽ ነው? ተይኝ እስኪ። ዛሬ በጾም ምድር ባሌ በማይሆን ሰዓት ነጅሶኝ ነው ከቤት የወጣሁት። ምን አለሽ? ያ የባለፈው ነገር ነግሬሽ ነበር። እሱ ነገር ድጋሚ ምን አለሽ? ምን እንዳለኝ ታውቂያለሽ? ሰርፕራይዝ አለሽ አለኝ። ምንድነው ሰርፕራይዙ ምናምን ነገር አልኩት። ከዛ ሰርፕራይዙማ እንግዳ ሊመጣ ነው ምናምን ነገር አለኝ። ሰርፕራይዝ ሲለኝ መጀመሪያ ምን እንዳሰብኩኝ ታውቂያለሽ? አበባውና ቾኮሌቱ እንደማታ ማታ አሁንም ድጋሚ ይመጣልኝ መስሎኝ ደስ ብሎኝ ነበር። ከዛ እንግዳ ሊመጣ ነው። እሺ እንግዳ ስለመጣ እኔም ደስ አለኝ ታውቂያለሽ። መጀመሪያም እንግዳ ስለምፈልግ በፋዘር ጋር እየደወልኩለት ነበር። ከዛ ማን ቢመጣ ጥሩ ነው? እናቱ አይደለች እንዴ? ታዲያ ምን ችግር አለው? ምን ችግር አለው ማለት ምን ማለት ነው? እያወቅሻት ከሷ ጋር እንዴት እንደምጣላ ታውቂያለሽ። ገና ስታየኝ ራሱ ታመነጫጭቀኛለች። አይ እንዲህ መሆን የለብሽም። ምን ቢሆን እኮ የባልሽ እናት ነሽ። ለምን እንዲህ የምትሆኚ አንቺ? አይ የባል እናት፣ አንዳንድ የባል እናቶች እንቁ አድርገው ነው የሚንከባከቡሽ። እሷ ግን ገና ስታየኝ ራሱ እንዴት እንደምታመነጫጭቀኝ ታውቂያለሽ። ያ የድሮውን ነገር ይዛ ማለት ነው። አንቺ ራስሽ የድሮ ቂም ይዘሽ እስካሁን ድረስ ታኝካለሽ፣ እስካሁን ታወራለሽ እንዴ? እቺ ደግሞ አንቺ የምታደርጊው ነገር ነው እያደረኩት ያሉት ነው። እሺ አሁን በእናትሽ ነው ወደ ቤት እንሂድና ትንሽ እስኪ እናውራ። አህመድ፣ ከስንት ጊዜ በኋላ መቼም እኔም ቤታችሁ ዛሬ መጣሁ። አዎ ከስንት ጊዜ በኋላ ተገናኘን አይደል? አዎ። ጾም እንዴት ነው? አሪፍ ነው ኢንሻአላህ። አይ ማሻአላህ እየበረታችሁ ነው። እያለቀብን ነው ጾሙ እንግዲህ። አዎ አሁንማ እኮ ተጋመሰ አይደል? ልንጨርሰው እኮ ነው። እኔም እንግዲህ መንገድ ላይ ነበርኩኝ ለስራ ወጣ ገባ እያልኩኝ ክፍለ ሀገር። አንድ ቀን እንኳን በአግባቡ ከቤተሰብ ጋር ሳልጾሙ ረመዳን እንደዚሁ እልም አለ እና ቅድም መቼም
ቤተሰብ እንደሚናፍቃት አባቷን ማየት እንደጓጓች ገምተ እስኪ ዛሬ አፍጠር እኔ ጋር ይምጡ እሷ ግን እርሶ እንደሚመጡ ማወቅ የለባትም ሰርፕራይዝ ይሁን ብለህ ስትለኝ እኔም እንግዲህ ያሰብከው ነገር አለ ብዬ ሰርፕራይዝህንም ላለማበላሸት ብዬ እሺ ብዬ መጣሁ። አዎ ልክ ብለዋል። ቅድም እኮ በስልክ ስታወሩ አብሬያት ነበርኩ እየሰማሁ ነበረ። ያው ብዙ ጊዜ ሰው ራበኝ ሰው ናፍቀኛል ምናምን ብዙ ነገር ትለኛለች እና ምናልባት እሱ ደግሞ ወደዚህ ሲመጡ ደስተኛ ትሆናለች ብዬ ስላሰብኩ ለዛ ነው ሰው ሳታውቅ እንዲመጣ ያደረኩት። ማይ ጥሩ ነው። ናው ልጄ ብቻዋን አይደለም ያደገችው ስናሳድጋትም ማህበራዊ ነገር ይለመደች ናትና ሰው ሁሌ ትፈልጋለች እና እንግዲህ ምን ይደረግ አንዳንዴ ደግሞ እኛ በማይመችን ሰዓት መልመድ አለባት። በመጣው ሰዓትም ደግሞ እኮ እኔ ወደ እናንተ ጋር መጥቼ ዚያራው ምኑንም እንዳልል ትዳራችሁን በቅርብ ጊዜ እንደመጀመራችሁ ሁለታችሁ ብቻ ማሳለፍ የምትችሉትን የፍቅር ጊዜ ልሻማችሁም ስለማልፈልግ ነውና ለዛ ብዬም ነው ብዙ ምግርም አላበዛው ወደ እናንተ ቤት። አህመድ መቼም እኔም ደግሞ አሁን ምንም ሰርፕራይዝ ይሁን አፍጠር ቤትና ብለስ ብትለኝም እናንተ ገና ልጆች ናችሁ። እናንተ ለማቋቋም ተብሎ ነው የቤትም አላህ ይስጣት እናትህ ቤቱንም ገዝታ ያሰጠቻችሁ። እኛም በመንችለው እናንተን ማቋቋም ባገዝ ይኖርብናልና እስኪ ለአፍጠር የሚያስፈልገውን ያፍጠር ወጪ እኔ እሸፍናለሁና አካውንትን ንገረኝና ትራንስፈር አደርጋለሁ። አረ ችግር የለውም የኔ አባት ምንም የሚያስጨንቅ ነገር የለም። ሁሉም ነገር ተዘጋጅቷል። እርሶ ብቻ ስለመጣችሁ እኛ ደስ ብሎናል። አይሆንም በዚህ ቅጽበት መቼም ሁሉ ነገር መጥቷል ብትለኝ እኔ አላምንም። እኔ ላለማስጨነቅ ነው አይደል? አረ ችግር የለውም ሁሉም ነገር እኮ እሷን ነግሬያት ደስተኛ እንድትሆን ብዬ እርሶ እንደመጡ ራሱ አልነገርኳትም። ሰርፕራይዝ አለን ያልኳት እናቴ እንደመጣ ይነገርኳት። አሃ ስለዚህ አፍጥሩም ተዘጋጅቷል ብትለኝ ተዘጋጅቷል። ችግር የለውም ሁሉ ነገር ሙሉ ነው። እሺ በቃ እሺ። ለማንኛውም እሷም እስክትመጣ ቁርአን አቀበለኝና እየቀራው ልጠብቃት። እንዴት እንደደከመኝ እና ረፍት ለማድረግ እንዴት እንደፈለኩኝ አክፋቿ። ቆይ እዚህ ምን ሰሪ ነው የመጣሽው? እኔማ ጓደኛዬ ነሽ ማረፊያ ያለኝ ብዬ ነው የመጣሁት። አሃ የወንጀልሽ ተባባሪ የትዳርሽ መፍረስ ምክንያት ልታረጊ ነው ማለት? ሴትዮ ቀለል አድርጊው እንጂ እኔ ገብቼ ረፍት ለማድረግና ለዛች ሴትዮ ኢፍጣር ለመስራት ብዬ ነው እዚህ የመጣሁት። ወደ መጣሽበት ተመለሽ። አልገባሽም? ይሄ እኮ ትዳር ነው ሌላ ነገር አይደለም። ትዳር ቢሆንስ እኔ ትዳሬ መች ፈረሰ? ምንድነው የምታወሪው? እኔ አሁን አትቀልጅ እስኪ። ክፈች ነው ወደ ቤትሽ ተመለሽ። እኔ አላዋጣሽም። ሂጂ ወደ ባልሽ ጋር ነው። አዎ እና አላስገባሽም እያልሽኝ ነው? ግቢና አፍጥርሽን ስሪ ነው። አዎ እኔማ ጓደኛዬ ነሽ። እየቀለድሽ ግን አይደለም? ወደ ቤትሽ ተመለሽ፣ ሌላ ነገር እንዳይፈጠር ነው። አዎ እሺ ገቢ ወደ ቤትሽ። በጣም ባለጌ ናት ከምር።
አቤል ግራፊክስ የተለያዩ ለዓይን ሳቢ እጅግ በጣም ጥራት ያላቸውን የግራፊክስ ስራዎችን በመስራት በሰፊው ለህዝብ ተደራሽ ሲሆን የተለያዩ ሎጎዎችን፣ የተለያዩ ቢዝነስ ካርዶችን፣ ስቲከሮችን፣ የሰርግና የምርቃት ካርዶችን ዲዛይን ከማድረግ በተጨማሪ ዩቲዩብን ጨምሮ የተለያዩ ሶሻል ሚዲያ ተምኔሎችን በጥራት እንሰራለን ይሉታል አቤል ግራፊክስ። በስልክ ቁጥሮቻችን መደወል ከፈለጉና ማሰራት ከፈለጉ በ0919 84 76 51 ወይም ደግሞ በ0717 84 76 51 ብለው ይደውሉልን። አቤል ግራፊክስ የልብ የሚያደርስ